ወርቅ ገዛልኝ የድሮ ባልሽ ቆንጆ ሐብል ያምራል። ልጄስ ሞቷል። ቀብረሽዋል እኮ ረሳሽው እንዴ? ፍቅኝ እኮ አታገኝም። ናፍቆኛል በጣም። ቤቲ ኩሽና ገብተሽ ነበር እንዴ? አዎ። ምን ነው? አይ የተራረፉ ምግቦች ነበሩና እቃ ላጥብ አስቤ ሳያቸው የሉም። ምግቡን ነው እንዴ? ለውሻ ሰጠሁት። ግን እኮ ተበላሽቷል። ምን ያደርገዋል? የዚህ አካባቢ ውሻ እኮ ለምዷል። እሺ ውሻ ትወጃለሽ? ነፍስ አላቸው አይደል? ያው ያሳዝናሉ። ሰው መውደድ ጥሩ ነው። አዎ እኔ ውሻ ነበረች። ሰው በሏት። ትራፊ ያሰጫት። አሁን የተበላን። ምንድን ነው ያደረግሽው? ምን አደረግኩ? ሴትዮዋ ከራዋ ይሻላት። መቅበሪያ የለንም ቤቲ። መቀበሪያ ያሳስብሃል እንዴ? ልጅ አትሁኚ። ከአንተ ጋር ኖሬ ልጅ ሆናለሁ ብለን? ቆይ አትወጂኝም እንዴ? እወዳለሁ ግን ደግሞ ማጣመጣ። አንቺ ግን ከበሽቶች መኖር ከፈለሽ ተጠንቀሽ ኑሪ። ቤት ተመላላሽ እናርጋት። ምንም አታስብ፣ የሚያስፈራ ነገር የለም። ቤት ውስጥ ሴትዮዋ ብቻውስ? ከእንቅልፏ አሁን አትነቃም። እመኔ። ጥሩ እንሂድ። ጥሩ በቃ ቦርሳ። ለዘመናት ተቆልፎባት የኖረች ይቺ የቤት ባለቤት የሆነችዋ ሴት ማን ነው ለዚህ ሁሉ ነገር የዳረጋት? ማን ነው ከኋላዋስ ይህን ሁሉ ሴራ እያሴረባት እንደዚህ ሆና አብዳና ታማለች? እንዲሁም ደግሞ አንቺ በሽተኛ ነሽ እየተባለች እንድትኖር የፈረዱባት ባልና እንግዲህ ሌላዋ ደግሞ አሁን ላይ ቤቲ ትባላለች። የባል ሚስት ነች ማለት ነው። የባሏ ሚስት አሁን ላይ እጅግ በጣም ሰቅጣጭና እንዲሁም ደግሞ በጣም መጥፎ የሆኑ ነገሮችን እያደረገችባት ትገኛለች። ትሁት ለመጀመሪያ ጊዜ በሩን ከፍታ ልትገባ ነው። ከገባችን በኋላ ያልጠበቀችው ነገር ነው ያጋጠማት። ስትመለከት ሰው ነው እዛ ውስጥ ያለው። ምክንያቱም ደግሞ ባለቤቴ ሞታለች። የሞተችዋ ባለቤቴ ንብረቶቿና እቃዎቿ ሲናፍቁኝ ብቻ ነው እየገባው ያለው፣ እንዲሁም ደግሞ ማጸዳው እኔ ነኝ በማለት እንግዲህ የቤቱ ባለቤት ለትሁት መጀመሪያም ማስጠንቀቂያ ነግሯት ነበረ። እዚህ ክፍል ያለኔ ማንም ሰው መግባት አይችልም የተባለውን ነገር ይሄንን መርህ ጥሳ ማን ነው እዛ ውስጥ ያለው? ለምንድን ነው ምሳቃስ ወደ ቤት ውስጥ ላይ ሰሃን የሚወረወረው? በማለት ቀስ ብላ ያንን ነገር ከፍታ ከገባች በኋላ ያየችው ነገር እጅግ በጣም የሚሰቀጥጥና የሚዘገንን ነው። እጇን ከፍ አድርጋ ወደ ላይ ተንደርድራ መጣ። አንገቷን ስታንቃት ልትገይኝ ነው ወይ በማለት የምትናገረዋን ቃላት እያየች ግራ ተጋብታለች። ሰው መኖሩን አልተጠራጠረችም ነበር መጀመሪያም። ምክንያቱም ማን ሊሆን ይችላል እዛ ውስጥ የምሳቃ የሚወረወርለት? ወይም ደግሞ ትሁት እዛ ቤት ውስጥ ላይ እንዳትቀመጥ አንቺ ወደ ጉዳይ ካለሽ መሄድ ትችያለሽ፣ በሩን ቆልፈን አብረን እንውጣ እያለች አንዳንድ ቃላቶችን ስትናገር ቤቲ ጥርጣሬ ውስጥ የገባችው ትሁት ያንን በር ከፍታ ገብታ እንግዲህ ትንንቆሹን ጀምረዋለች ማለት ነው። ትሁት ምን ያጋጥማታል ለሚለው በጣም ከባድ ፈተናዎች ይጠብቋታል ከዚህ በኋላ። ምክንያቱም ደግሞ እች ሴት አብደሻል፣ እንዲሁም ደግሞ ልጇንም ተቀምታለች፣ እንዲሁም ልጅሽ ሞቷል እየተባለች እየተነገራት ሀብትና ንብረቷን ለመውረስ ይመስላል ባለቤቷ ይሄን ነገር ያደረገባት። ባለቤቷ እንግዲህ ቤቱ ንብረቱ በስምሽ ነው፣ ስለዚህ ደግሞ አንቺ ያበድሽው ለዛ ነው እያለ ሲያፌዝባት ነበረ። ግን የተሰማው አንዳንድ ነገሮች ይመስላል። አተኩሮ ለማየት አንደበት የለውም። አተኩሮ ለማየት ምንም አይነት ፍንጭ አይሰጥም። ምክንያቱም የሚቆዝምበት ብዙ ነገሮች አሉ። ሀብትና ንብረት አለኝ ብለሽ አንቺ አበድሽ፣ ልጅ የሞተ ብለሽ አበድሽ በማለት አንዳንድ ቃላቶችን ይጥልባታል። ግን የቤቲ ሴራ ከኋላ በጣም ብዙ ሴራዎች ያሉባት ይመስላል። እዚች ሴት ላይ የተደረገው ሴራ እንድታብድና እንዲሁም ልጅሽ ሞቷል እየተባለች ራሷን እንድታሳምን አስደርጋታለች። እዛም ጨለማ ቤት ውስጥ ላይ ለብቻዋ እየተቆለፈባት እንድትኖር ተገዳለች ማለት ነው።
እንግዲህ ተመስገንን ሽሽት የሄደችዋ ትሁት መኖሪያ ቤት ላይ ብትቀጠርም አሁን ላይ ከነአባባ ቤት ወጣ የተሻለ ቤት እንዲሁም ደግሞ ተመስገን እሷን እስኪረሳት ድረስ ነገሮችን ለማረጋጋት ብላ የሄደችበት ሌላ ጦስ ውስጥ ተዘፍቃለች። አሁን ትሁት መውጫዋን መንገድ እያዘጋጀች ትገኛለች። ምክንያቱም ደግሞ ከዛ ቤት ውስጥ ላይ በጣም ብዙ ነገሮች እንዳሉና ለአባባ እያለቀሰች እያንዳንዱ ነገር እየነገረቻቸው ይገኛል። አባዬ የዛ ውስጥ እኮ ያለው ሰው ነው በማለት እባክሽ ትሁቴ ራስሽን ጠብቂ፣ ተጠንቀቂ እያሉ አባባም ሲያጽናኗቸው ነበረ። አባባ እንግዲህ ከዚህ በኋላ ብዙ ነገሮችን እሳቸውም አብረው የሚጋፈጡ ይሆናል። ምክንያቱም ደግሞ ትሁት ብቻዋን አትችልም። በሰበብ አስበቡ አጎቴ ታሞ ነው ልውጣ እያለች የምትወጣዋ ትሁት እውነቱን ቤቲ ከደረሰችባት በጣም ከባድ ይሆናል። አሁን ላይ ግን እዛ ቤት ውስጥ ላይ ተቆልፋ የምትገኘዋ ሴት ራሷን ላታጠፋ ዝግጅት ላይ ነች። ምክንያቱም ከዚህ በኋላ ማን አለኝ ልጄ ወደ ሄደበት ዓለም እኔም ብሄድ ይሻለኛል፣ ለምን ብዬ ነው ያለ ተስፋ መኖር በማለት የለበሰችውን አንሶላ ገፋ ወደ ላይ እየተሰቀለች ነበረ። በዚያ አጋጣሚ ላይ እንግዲህ ትሁት መንገድ አምርታ ነበር ወደ እሷ ክፍል ለመሄድ ዳዴ እያለች ነበረ። በዛ ሰዓት ላይ እንግዲህ ትሁት ከደረሰች ነፍሷን ትታደግላታለች። እርግጠኛ ነኝ ታድናታለች ብዬ አስባለሁ። እውነቱን ደግሞ ከትሁት ጋር ሆነው አብረው ይጋፈጡታል። ምክንያቱም ይሄ ሴራ የትሁት ሳይሆን የቤቲ ሴራ ነው። ሴራው ቤቲ ያቀናበረችው ነው። ልጅሽ ሞቷል፣ አንቺ እብድ ነሽ፣ እንዲሁም በመርዝ ገልሻለሁ የሚለውን ቃላት በተደጋጋሚ የምትጠቀመው ስትሆንች ሴት አሁን ላይ ትሁት እዛ ቤት ከገባች ጊዜ ጀምሮ እንደ ውሻ ምግብ እየለቃቀመች የቆሸሸና የተበላሹ ምግቦችን ቤቲ እንጀራውንም ምኑንም እያቀበለቻት በር ስትቆልፍባት ኖራለች። ሰውየው ግን በተቃራኒው እንዴት ይሄን ነገር አደረግሽ በማለት ቅር ያላቸው ይመስላሉ። የቤቲ ስራ ያልተዋጠላቸው ወይም ደግሞ የቤቲ አድራጎት ደስ ያላላቸው እንዲህም ሲሉ ጠይቀዋት ነበረ። አድርገሽዋል እንዴ? ለሴትዮዋ ልትገያት አስበሽ ነው እንዴ? በቶሎ ሲላት መቅበሪያ ቦታ የለንም ይሏታል ማለት ነው። እሷም ደግሞ እኔ ሴትነቴ ጊዜን መጠቀም እፈልጋለሁ አይነት ነገር ስትናገር ነበር። ምክንያቱም ይቺ ሴት ካልሞተች ሀብትና ንብረቱን ሊወርሱ አይችሉም ማለት ነው። ከዚህ ሁሉ ስቃይ ከዚህ ሁሉ መከራ መድኃኒት ሰጠው አንድ ቢገሏት ይሻል ነበረ። በባዶ ቤት ውስጥ ላይ በጨለማ ውስጥ ላይ ክፉ ቃላት እየተናገሩ እንደ ውሻ ምግብ እየወረወሩላት ቆልፈው ከሚያስቀምጡባት የሚሻላት እንደውም ሞቱ ነበረ። አሁን ላይ እንግዲህ ትሁት ከደረሰችላት እርግጠኛ ነኝ ተርፋ ከዚህ በኋላ ህይወት ትዘራለች፣ እሷም ይሻላታል፣ ልጇንም ታገኛለች ብዬ ተስፋ አደርጋለሁ። አባባ ግን በተቃራኒ እንግዲህ ብዙ ነገሮችን ሊተጋገዙና ሊደጋገፉ እንደሚችሉ ቃል ገብተውላታል። ትሁት ብዙ ነገሮችን ያግዟታል። ከዚህ በኋላ ብቻዋን የምትታገልበት አቅም አይኖራትም። ምክንያቱም እዛ ቤት ውስጥ ላይ ያለውን ነገር ማይነካ ነገር ከፍታ ገብታለች። ከፍታ መግባቷን ብቻ ሳይሆን ደግሞ ከፍታ ከገባችበት ቤት ውስጥ ላይ የተደበቀ ትልቁን ሚስጥር ዋነኛውን ነገር አግኝተዋለች ማለት ነው።